ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ምርጥ አፕሊኬሽን ላሳያችሁ። እኔ እስካሁን የምጠቀምበት የምሬ ነው ብላችሁ በጣም ምርጥ አፕሊኬሽን። ለምሳሌ የመጀመሪያው አፕሊኬሽን ይሄ ነው። እሱም ይሄ ደግሞ ጂሜል የሚል እስኪ እንክፈተው። ምንድነው ውስጥ ላይ ገብተን እንየው እስኪ ምንድነው ይሄ አፕሊኬሽን የሚጠቅመን የፈለግነውን ነገር ሰርች አድርገን ለማየት ማለት ነው። ሰርች ማድረግ እንችላለን። ለምሳሌ ያህል ለምሳሌ ከዚህ ጋር ከምፈልገው የፈለኩትን ጥያቄ ጽፍለታለሁ። ልጠይቀው የፈለጋችሁትን ነገር ብትጽፉ ይመልስላችኋል። ብዙዎቻችሁ ታውቁታላችሁ ይሄን አፕሊኬሽን። ሄሎ መኪያ ብሎኛል እዚህ ጋር። እኔ ለምሳሌ እዚህ ጋር ልምጣና የምፈልገው ነገር ለጻፍ። ለምሳሌ ኢሳ አለይሂ ሰላም ከተወለደ ስንት አመት ነው? ልጻፍለት እስኪ። እስኪን ነው ይመልሳል ወይስ አይመልስም? የተሽከረከረ ነው ጎግል። ወይ ጉድ! ችፍቶ ማሻአላ በአንድ ጊዜ ዘረገፈልኝ። አሁን ለምሳሌ ነው ይሄ በኢሳ አለይሂ ሰላም አድርጌ እዚህ ጋር ያደረኩላችሁ። የፈለጋችሁትን ጥያቄ እዚህ ውስጥ ገብታችሁ ብትጠይቁት ይመልስላችኋል ይሄ አፕሊኬሽን። ለዛም ደግሞ ሃይማኖታዊ ብቻ አይደለም፣ ማንኛውም አይነት ጥያቄ ጠይቃችሁት ማወቅ ከፈለጋችሁ ጎግል ስለሆነ ይመልስላችኋል ማለት ነው። ወይ በነገራችን ላይ የጎግል ስሪት ነው። እስኪ ለምሳሌ ኢሳ አለይሂ ሰላም ከተወለደ ስንት አመት ነው አልኩኝ እኔ ጠየቅኩ። ከዚህ ጋር እንደምታዩት እያንዳንዱን መልሶልኛል ማለት ነው። እስኪ ብዙ አይደለም አጭር ነው። እስኪ እናንብበው። በእስልምና እምነት መሰረት ነብዩ ኢሳ አለይሂ ሰላም ኢየሱስ ወደ ሰማይ ሲያረጉ እድሜያቸው ስንት እንደነበረ በትክክል የሚያመላክት አንድ ወጥ አቋም የለም ይላል። ይሁን እንጂ ብዙ ሊቃውንት እንደሚያምኑት ኢሳ አለይሂ ሰላም ከ30 እስከ 30 አመት ባለው እድሜያቸው ውስጥ ነበር ወደ ሰማይ ያረጉት። ትንቢት የተቀበሉትም በ30 አመታቸው አካባቢ እንደሆነ ይገመታል። ከዛም ለጥቂት አመታት አስተምረዋል። ተጨማሪ መረጃ ይላል እዚህ ጋር ወደ ላይ እናደርገዋለን። የታችኋል እዚህ ጋር ተጨማሪ መረጃ። አንዳንድ የእስልምና ሊቃውንት ኢሳ አለይሂ ሰላም ገና ሲወለዱ ነብይ እንደነበሩ ሲገልጹ፣ ሌሎቹ ደግሞ በ30 አመታቸው መለኮታዊ መልእክቶችን መቀበል እንደጀመሩ ያምናሉ ይላሉ። ሙስሊሞች ኢሳ አለይሂ ሰላም አልተሰቀሉም ብለው ያምናሉ። ይልቁንም አላህ ሱብሓነሁ ወተዓላ ወደ ሰማይ እንዳነሳቸው ይስማማሉ። በቂያማ ቀን ወደ ምድር እንደሚመለሱም በእስልምና እምነት ውስጥ ሰፊ እምነት አለ ይለናል። አሁን ይሄ ለምሳሌ ያህል ይሄ አፕሊኬሽን ተጠቅሜ የፈለኩትን ትምህርት መማር እችላለሁ ማለት ነው በራሴ ጊዜ። ገብቷችኋል? እዚህ ጋር እቺ የምታዩት አለች የድምጽ። እስኪ ትከፍታለች። እስኪ እንያት። Erekfali organic chemistry and a mix of organic chemistry and a mix about matter within chemistry and a mix about matter about matter equals on earth. Ebeni ito benin. Study 33 the unpopular in Indian Indian አልመሃም በህንድኛ ይሁን በምንኛ ብቻ አላቅም። ህንድኛ አይመስለኝም። ምንኛ እንደሚያወራ እርግጠኛ አይደለሁም። ይሄ አፕሊኬሽን ስትጠቀሙት ይሄንንም ቋንቋውን ወደ አማርኛ አስተርጉሙት ወይም አስቀይሩት ማለት ነው። በሌላ ቪዲዮ እንዴት እንደሚቀየሩ ቪዲዮ ማነው ድምጹን
ወደ አማርኛ መቀየር እንዴት እንደሚቻል እንትን አረግላችኋለሁ። ከቻልኩኝ ከዚህ ካልቻልኩኝ ደግሞ ወጥቼ መልስላችኋለሁ። በተረፈ ደግሞ አባይቤ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። እኔም በታማኝነት ተመልሳለሁ። አስክ ጂሚን ይላል። የፈለጋችሁትን ነገር ጠይቁኝ እያለ ነው። እስኪ አሁን እዚህ ጋር ከዚህ ልውጣና ሪሰርች ከቨር እስኪ እዚህ ጋር ደግሞ ፕላስ የሚለውን ነካውት ከታች ማለት ነው። ምን ያመጣልኛል? ካሜራ አለ፣ ጋለሪ አለ፣ ፍላሽ አለ፣ ድራይቭ አለ። ኦኬ እስኪ ለምሳሌ ጋለሪ ውስጥ ልግባ። ምን ይሰጠኛል? ቆይ ሀባይቤ እኔ ልውጣና ከዚህ ጋር ማለት ነው። እዚህ ጋር ማሳያችሁ ነገር አለ። እዚህ ጋር ፕላስ የሚለውን ተጭኜ ገብቼ ነው ጋለሪ የሰጠኝ። እስኪ አንዴ እንካ። ከዛ ይታያችኋል። ጋለሪ አመጣ፣ ካሜራ፣ እነዚህን አመጣልኝ። እስኪ ጋለሪውን ልንካውና ምን እንደምሰጠኝ የምፈልገውን ነገር ሰጠኝ። ለምሳሌ ያህል አዳረኩኝ። ለምሳሌ ቁርአን ነው እኔ አዳረኩት። ከዛ መጻፍ እችላለሁ የፈለኩን ነገር ቁርአን የልብ ብርሃን ከዛ እዚህ ጋር እንደዚህ ራሱ የተሽከረከረ አዳረገልኝ። ቁርአን የልብ ብርሃን ብዬ አሁን ይሄንን ሳደርግ ማለት ነው አይታችኋል። በራሱ ጊዜ ሰርች አድርጎ ነው ቁርአኗን እኔ ያስገባኋት። ከላይ የነበረው የጠየኩትን መልሶልኛል። ከዛ ቀጥሎ ደግሞ ቁርአኑን የከተትኩት። ከዛ በኋላ ስለ ቁርአኑ ይሁን አላቅም እዚህ ጋር እስኪ እናነባዋለን። የተወሰነ ጽሁፍ ሰጥቶኛል። ይሄንን የቁርአኑን መልእክት ይመስለኛል። እስኪ እናንብበው። እንደምታዩት እዚህ ጋር ነው ቁርአኑን እኔ ያስገባሁት። እዚህ ጋር ቁርአን የልብ ብርሃን ብዬ ጻፍኩኝ። እዚህ ጋር ደግሞ የፈለኩትን ነገር እስኪ ምንድነው የሰጠኝ? ይሄ እንደ ስዕሉ ቁርአኑ ክፍት ሆኖ ይታያል ይላል። እንደ ስዕሉ ቁርአኑ ክፍት ሆኖ ይታያል። ሱብሃንአላህ። ቁርአን የልብ ብርሃን የሚለው ሀረግ ምናልባት የሚከተሉትን ሊያመለክት ይችላል። ቁጥር 1 የቁርአን ቃል ብርሃንነት። ቁርአን ለአማኞች የመመሪያ እና የመብራት ምንጭ እንደሆነ ይታሰባል። ስለዚህ ብርሃን የሚለው ቃል ቁርአን የሚያመጣውን መንፈሳዊና እውቀታዊ ብርሃን ሊያመለክት ይችላል። ቁጥር 2 የሚገርም ነው ዛሬ ቴክኖሎጂ ሱብሃንአላህ። ቁጥር 2 እናንብበው እስኪ። የአንባቢያን ልብ ብርሃን ቁርአንን በማንበብና በማስተንተን የአንባቢያን ልብ በኢማን እና በእውቀት እንደሚበራ መመልከት ይችላል። የልብ የሚለው ቃል እዚህ ላይ ተገቢ ነው። ቁጥር 3 የቁርአን ግርማ ሞገስ፣ የቁርአን ታላቅነት እና ብርሃን ያለው ተጽዕኖ መግለጫ ሊሆን ይችላል። በአጠቃላይ ይህ ሐረግ ቁርአን የልብና የመንገድ ብርሃን እንደሚያመጣ የሚገልጽ አገላለጽ ይመስላል። ማሻአላህ ደስ ይላል። አሁን ይሄንን ታውቃላችሁ። ሙስሊም አይደለም ይሄንን እንትን ያደርገው። አይገርማችሁም? እኔ ስለ ራሴ ዝም ብዬ መጣልኝ አረኩኝ እንጂ ብዙ አይነት ነገር ብዙ ጥያቄ ብዙ ሃይማኖታዊም ከሃይማኖቱም ውጭ የሆነ ነገር አድርጋችሁ ብትጠይቁት ይሄ ጎግል ማለት ይሄ አፕሊኬሽን ይመልስላችኋል። ወይም ደግሞ መማር ትችላላችሁ ማለት ነው። እዚህ ውስጥ ገብታችሁ ሰርች ማድረግ ሼር ማድረግ ትችላላችሁ እንዳይበዛባችሁ። ሌላም ደግሞ ኢንሻአላህ ሰራላችኋለሁ። እስኪ ላይክ ሼር ሰብስክራይብ በማድረግ አሳዩኝ። አንድነታችሁን በታማኝነት መልሳለሁ። ወዳችኋለሁ።